ትንሣኤ አሉ። ልብ በሉ፣ እኔ ትንሣኤ ነኝ ብቻ አይደለም፣ እኔ ነኝ የመጀመሪያው ትንሣኤ ብሎ ተናግረዋል። አነ አወሉ መን ተንሸቁ ዐንሁ ልቀብሩ የውመ ልቂያማ አሉ። የትንሣኤ ቀን መጀመሪያ ቀብር ተከፍቶለት የምነሳው ትንሣኤ የማደርገው እኔ ነኝ ብሎ ተናግረዋል። ከዚያ በኋላ ትውልድ ሁሉ ከእርሳቸው ስር ይነሳል። እሺ ትንሣኤ ማለት ያኔ እኔ ምሳሌ አሁን እዚሽ ምድር ላይ እኔ እሷን የጠየኳት እንዴ ነው እዚሽ ምድር ላይ በሰራው ኃጢአቴ እጥፍ ቢሆን እንዴት ነው እኔ ትንሣኤ በእስልምና አሁን እኔ እስላም ሙስሊም አይደለም አሁን ግን በእስልምና እምነት ህይወት ውስጥ ብኖር እንዴት ነው በዛ እኔ እዚሽ ምድር ላይ ስኖር ኃጢአቴ እጅግ በጣም ብዙ ቢሆን እንዴት ነው ትንሣኤን ማድረግ የሚችለው? እንዴት ሁለተኛ ትንሣኤስ አለ ወይ? ወይም በኃጢአቴ ስራ ነው ወይ ገነት የሚገባው ወይም በኃጢአቴ ስራ ነው ወይ ሲኦል የሚገባ ብዬ ነው ጠየቅኳት። እሺ ትንሣኤ ማለት ከቀብር ዳግም መነሳት ማለት ነው። ደግሞ ማንኛውም ፍጡር ይነሳል። አማኝም ሆነ ከሃዲ ሁላቸውም ይነሳሉ። ከሃዲያኖቹ ከተነሱ በኋላ ወደ ጀሀነም ይገባሉ። ሻል አማኞች ደግሞ ተነስተው ወደ ገነት ይገባሉ፣ ወደ ጀነት ይገባሉ። ጀነት የሚገባው በምንድን ነው ከተባለ በእምነትና በስራ ነው። አምላክ አላህ ስብሐነሁ ወተዓላ ኢነ ለዚነ አመኑ ወዐሚሉ ሷሊሓት ለሁም ጀናቱ ነዒም ይላል። እነዚያ አምነው መልካምን የሰሩ ለእነርሱ የገነት ጸጋ አለችላቸው እያለ ይናገራል። እዚያም ውስጥ የዘላለማዊ ህይወት እንደሚያገኙ ቀጥሎ ይናገራል። ኻሊዲነ ፊሃ አበዳ ይላል። ለዘላለም በእርሷም ውስጥ ተዘውታሪዎች ናቸው ይላል። ወዕደ ላሂ ሐቃ ይህም የእኔ የአላህ ቃሌ ነው አለ። ራሱ ቃል ገብቼላቸዋለሁ እያለ በርካታ ቦታ ላይ ይናገራል። ወዐደ ላሁ ለዚነ አመኑ ወዐሚሉ ሷሊሓት ጀናት ይላል። ሌላ ቦታ ላይ በሱረቱል ማኢዳ ላይ እነዚያ በእኔ አምነው መልካም የሰሩትን ገነትን ቃል ገብቼላቸዋለሁ ይላል። እሺ ገነቱን ቃል ገብቼላቸዋለሁ ብለዋል ብለሃል። እሺ ስለዚህ ከትንሣኤ በኋላ አሁን አንድ ሰው እኔ በስ ቢያንስ ከስራዬም በኋላ ምሕረት ብስራ ኃጢአቱ እንኳን ብሰራም ከሞት ከተነሳው በኋላ ምሕረት ይደረግልኛል ማለት ነው። ድጋሚ አዲስ ሰው መሆን እችላለሁ። ስለዚህ ሲኦል አልገባም ማለት ነው። አማኝ የሆነ ሰው ሙስሊም ስለሆንኩኝ ብቻ ሲኦል አልገባም። ያኔ ምንም ኃጢአት እዚህ ምድር ላይ ብሰራም ምንም ባደርግ ተመልሼ ወደ ገነት መግባት እችላለሁ ነው። እና እንደዛ ከሆነ ለምን ገነትና ሲኦል ተብሎ ተጻፈ? አይገናኝም። ገናችን የጠየቅሻለሽ ጥያቄ ገነትና ገነትና ገሃነም ስለዚህ ማለት እኔ ያልኩት ያኔ ስለዚህ እዚህ ምድር ላይ ሙስሊም ብቻ ስለሆንኩኝ ብቻ ምንም ኃጢአት ብሰራ ምንም ወንጀለኛ እንኳን ብሆን ዳግማ ትንሣኤ ሲኖር ገነት መግባት እችላለሁ ማለት ነው። ትንሣኤ መደረግ ይኸውልሽ ለአማኝ ብቻ አይደለም፣ ከሃዲም ይነሳል። እሱን አወቅኩኝ። እና ለመቀጣት ነው የሚነሳው። ከዚያ በኋላ ገነት ስለመግባት ደግሞ አብራራለሽ። አሁን አንቺ ጥቅል የሆነ መልእክትና በተናጠል የሆነ መልእክትን እየቀላቀልሻቸው ስለሆነ በጥቅል መልእክቱ በቁርአንም በሐዲስም ላይ ሙስሊም ወዴት ነው የሚሄደው የሚል ቃል በፈልግ ገነት ብቻ ይገባል የሚል ቃል ነው የምታገኘው። ገብቶሻል አይደለ? አለዚነ አመኑ ቢአያቲና ወካኑ ሙስሊሚን እድኹሉ ልጀና ይላል። እነዚያ ሙስሊም የሆኑትን ገነትን ግብላቸዋለሁኝ አለ። እኔ ብለሽ ደግሞ አንቺ አንድን ሰው በተናጠል ጠራሽ። ገብቶሻል አይደለ? ስለዚህ መቼም አንድ ሰው አማኝ ሆኖ ኃጢአትም ይሰራል ጽድቅም ያደርጋል አይደለ? ሁለት ነው የሚያደርግ ሰው ነንና የአዳም ልጆች ሁሉ ጥፋት እናደርጋለን ጽድቅም እናደርጋለን። ስለዚህ አምላክ አላህ ስብሐነሁ ወተዓላ በዚህ ላይ ፍርዱ ምንድን ነው ከተባለ ንስሐ ያደረገን ሰው አንዲትም አይቀጣም። ይህን ቃል ገብቷል። ወኢኒ ለገፋሩ ሊመን ታበ ይላል። ወደ እኔ ለተመለሰ ባሪያ እምርለታለሁኝ አለ። እሺ ንስሐ ሳያደርግ የሞተስ አማኝ ነው ሰውየው፣ መልካም ስራም አለው፣ ኃጢአቶች አሉበት። ንስሐ ሳያደርግ ይህ ሰውዬ ንስሐ ሳያደርግ ሞት ዝም ብሎ አላህ በዚያ ኃጢአቱ ይቀጠዋል ማለት ነው ወይ? አይደለም። ወልወዝኑ የውመኢዚን ልሐቅ አለ አምላካችን። ሚዛን የዛኔ እውነት ነው አለ። ፈመን ሰቁለት መዋዚኑሁ ፈኡላኢከ ሁሙል ሙፍሊሑን። እነዚያ የመልካም ስራ ናቸው እነርሱ ይድናሉ አለ። መን ኸፈት መዋዚኑሁ ሚዛኑ ደግሞ ዝቅ ያለበት የመልካም ስራው ሚዛኑ ዝቅ ያለበት ያ ደግሞ ሌላ ፍርድ አለ። አሁን እዚህ ግን የትንሣኤ ቀን ከተነሱ በኋላ ሰዎች አማኞች መልካም ስራቸውና መጥፎ ስራቸው ታይቶ መልካም ስራቸው ካመዘነ ቀጥታ ያለ ምንም ቅጣት ወደ ገነት ይገባሉ። ሞልተሻል አይደለ? ኃጢአቱ የበዛበትስ ኃጢአቱ ለበዛበትስ አምላክ አላህ ምን መፍትሄ አድርጎለታል ነው አይደለ?
ለዚህ ሰውዬ ምልጃ አዘጋጅቶለታል። ማን ያማልዳል? ነብዩ ሰለላሁ ዐለይሂ ወሰለም ከአምላክ ፊት ስለነዚህ ሰዎች ያማልዳለሁ ብሎ ተናግረዋል። أنا أول مشفع يوم القيامة አሉ። የትንሣኤ ቀን የመጀመሪያው አማራጭ ምልጃውን ተቀባይ የሆንኩት እኔ ነኝ። ነቢያችን ሰለላሁ ዐለይሂ ወሰለም በሌላ ሐዲስ ላይ ምን አሉ? إن لكل نبي دعوة مستجابة وأنا ادخرتها شفاعة لأمتي يوم القيامة وكما قال النبي صلى الله عليه وسلم ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ለእያንዳንዱ ነቢያት ተቀባይነት ያለው ዱዓት ወይንም ጸሎት ተሰጥተዋል አሉ። ሁሉም አድርገው ሄደዋል ከዚች ምድር ላይ አሉ። እኔ ስቀር አሉ። እርሳቸውስ ምን አሉ? ያንን ለማን ነው ያንን ያዘገዩት? እኔ ግን የተሰጠኝን እድል ከአምላኬ ለነቢያት ሁሉ ተሰጥተው ለእኔ የተሰጠኝን እድል የትንሣኤ ቀን ለትውልዶቼ ምልጃ ትሆንልኝ ዘንድ አቆይቻታለሁኝ አሉ። እና ስለዚህ እነዚያ ሰዎች የትንሣኤ ቀን ምልጃ ይኖራቸዋልሽ። እሺ ያኔ ትንሣኤ አለ ማለት ነው። እስልምና እምነት ውስጥ ላይ ትንሣኤ አለ ብላለች። አሁን ከትንሣኤ በኋላ ነው። አሁን በቁርአን ላይ እንደሚለው ከሆነ ጥቁርና ነጭ በግ እንደሚታረድ ያወራል። ከትንሣኤ በኋላ ነው ወይስ ትንሣኤ ከመምጣቱ በፊት እንደዛ አይነት ነገር የሚደረገው? እሺ ጥቁርና ነጭ በግ አይደለም። ላስረዳሽ። እሱ እሺ አስረዳ። በግ ሳይሆን እንትን የሚለው ሞት ነው የሚመጣው። እሺ ሞት ይመጣል ነው የተባለው። ሞት እንግዲህ በኢስላም ሞት ላይ ፍጻሜ አለበት። የተሰጠ ሞት ዛሬ ሰዎችን ይወስዳል አይደል? ሞት በአዳም ልጆች ላይ ነግሷል አይደል? ልክ ነው። አዎ በእርሱ ላይ ራሱ ማንኛውም ነገር ፍጻሜ ራሱ ፍጻሜ አለው። ይህም የሚሆነው የትንሣኤ ቀን قال النبي صلى الله عليه وسلم إذا دخل أهل الجنة الجنة وأهل النار النار ነቢያችን ሰለላሁ ዐለይሂ ወሰለም ይላሉ የጀነት ሰዎች ወደ ጀነት ከገቡ በኋላ የእሳት ሰዎችም ወደ እሳት ከገቡ በኋላ يؤتى بالموت بأمثال الكبش كما قال النبي صلى الله عليه وسلم ሞትም በበግ አምሳል ይመጣል አሉ። ማን የሚመጣ ሞት ታቻው ምሳሌ ነው የተገለጸው። በበግ አምሳል ማን ይመጣል? ሞት ይመጣል አሉ። ፈዩዝበህ ሞትም ይታረዳል አሉ። ሞትም ይታረዳል። ፈዩቃል ምን ይባላል? ያ አህለ ልጀና ሀል ተድሩነ ማ ሃዛ ወያ አህለ ናር ተዕለሙነ ማ ሃዛ ወከማ ቃለ ነቢ ስ ላ ስለም ነቢያችን ሰለላሁ ዐለይሂ ወሰለም ቀጥለው ምናሉ እዚያም አላህ እንዲህ ይላል እናንተ የጀነት ሰዎች ሆይ ይህ ምን እንደሆን ታውቃላችሁ ይላቸዋል። ነዓም ያ ረበና ኢነሁ ልሞት አዎ ጌታችን እርሱ ሞት ነው ይላሉ። በግ ነው አይሉ ልብ በሉ። በበግ አምሳል ተባለ እንጂ በግ ይመጣል አይደለም። የሚመጣው ሞት ነው። ሲጠየቁም ጊዜ ምንድን ነው ሲባሉ ይሄ በግ ነው ጌታችን አይሉ ሞት ነው ይላሉ። የእሳት ሰዎችም ይጠየቃሉ። ወይ አህል ናር ማሃዛ ይባላሉ። የእሳት ሰዎች ሆይ ይህ ምንድን ነው ሲባሉ የቁሉ ኢነሁ ልሞት እርሱ ሞት ነው ይላሉ። ከዚያ በኋላ ፈዩዝበህ አሉ ነቢ ስ ላ ስለም ይታረዳለም አሉ። ፈዩቃል ከዚያም እንዲህ ይባላል ያ አህለ ልጀነቲ ኩሉዱን ፈላ መውት ወያ አህለ ናሪ ኩሉዱን ፈላ መውት ይባላል አሉ። እነሆ የገነት ሰዎች ከዚህ በኋላ ለዘልዓለም በገነት ውስጥ ዘውታሪዎች ናችሁ፣ ሞት የሚባል የለም። እናንተ የእሳት ሰዎች ሆይ ከዚህ በኋላ የእሳት ናችሁ ለዘልዓለም፣ ሞት የሚባልም በእርሱ ውስጥ አትቀምሱም ይባላሉ። የገሃነም ሰዎች ከሃዲያኖች ለዘልዓለም እየተቀጡ ይኖራሉ። አማኞች ለዘልዓለም በገነት ውስጥ ጸጋን እየተጠቀሙ ይኖራሉ። ይሄን ይመስላል። እሺ እና ያኔ ኢየሱስ ተመልሶ ይሄን ምድር ይመጣል ብለን ታስባለህ? ታምናለህ ወይ? ኢየሱስ የዚህ ምድር መጥቶ ተመልሶ መጥቶ ነው የሚሞተው ብለህ ነው የምታምነው? ያኔ ዓለም ፍጻሜ ጊዜ ኢየሱስ ተመልሶ መጥቶ ይሞታል ነው? ከዚህ በፊት አልሞተም። ያኔ የዛሬ 2 ዓመት ምናምን አልሞተም ነው የምትለው? እሺ ኢየሱስ ክርስቶስ በቁርአን ላይ ሐዋርያት 12 ሐዋርያቶችን
እንደፈጠረው አንድ ጊዜ ተናግራ ነበረ እና እነሱ በክርስቲያኖች የሚታወቁ ናቸው ወይስ በእስልምናዎች ሌሎች ሐዋርያቶች ናቸው? ሐዋርያቶች እንደፈጠረ ነው ያልሽው? እንደሱ ሳይሆን ሐዋርያቶችን እንደነበሩት አይደል? አዎ መሲሁ ዒሳ ዓለይሂ ሰላም ወይም ኢየሱስ ሐዋርያቶች እንደነበሩት ቃል በቃል በቁርአን ላይ ተቀምጧል። እሺ ጥያቄሽ ምንድን ነበር? እሱ ላይ በክርስትና የሚታወቁ ናቸው ወይስ የቁርአኖቹ ሌሎች ናቸው ነው? መልካም ስማቸው በግልጽ እንዳከሌ አከሌ ነው ተብሎ በቁርአን ላይ አልተገለጸም። አሁን እዚህ ላይ ምታችሁ ታዲያ ምንድን ነው ከተባለ ጥቅላዊ የሆነ እምነት ነው ያለን። እርሱ ምንድን ነው? መሲሁ ሐዋርያቶች እንደነበሩት እነዚህ ሐዋርያቶች እምነታቸው ምን ነበር? ተቀምጧል። ሙስሊሞች ነን ብለው ቃል በቃል ራሳቸው ይናገራሉ። ሐዋርያቶች በማን ነበር አምላክ ማንን ነበር ብለው የሚያምኑት? አላህ ነው አምላካችን ብለው ያምናሉ። መልእክተኛው ማን ነው ብለው ያምናሉ። የተላከላቸው መሲሁ ክርስቶስ መልእክተኛችን ነው ብለው ያምናሉ። መጽሐፍስ እነሱ ናቸው ወይ የጻፉት ከክርስቶስ ካረገ በኋላ? ላ እነርሱ የዛን እያለ መሲሁ መጽሐፉ ነበረ። ምን ብለው ያምናሉ? ረበና ቢማ አንዘል አመና ቢማ አንዘልተ ይሽ ጌታችን አላህ ወይ አንተ ባወረድከው ቃል አምነናል አሉ። ልብ በሉ፣ በዘመኑ መሲሁ እያለ መለኮታዊ መጽሐፍ ከአላህ ዘንድ የወረደላቸው እንጂል ይባላል። ከዚያ በኋላ ሰዎች ተነስተው ጽፈውት ማርቆስ፣ ማቴዎስ፣ ሉቃስ የሚባሉ አካሎች አሉ። ይፈሻላረ። ስለዚህ እነዚህ ሐዋርያቶች ሙስሊሞች መሆናቸውንም ቃል በቃል ይናገራሉ። እኛ ሙስሊሞች ነን ይላሉ እና ይህን ይመስላል። እሺ እና እነሱ አልጻፉትም ነው የምትለው? አሁን መጽሐፍ ቅዱስ የክርስቲያን መጽሐፍ ቅዱስ እነሱ አልጻፉም። ክርስቲያን የሚል የክርስትና እምነት የሚባል መጽሐፍ ቅዱስ ላይ በመሰረቱ የለም። ክርስትና የሚል ቃሉ የለም መጽሐፍ ቅዱስ ላይ። ክርስትና የሚል የለም። እግዚአብሔርም የትኛውን ቦታ ላይ ክርስቲያን ሆኖ ብሎ ያዘዘበት አንዲትም ቦታ የለም። ነቢያቶችም ልክ እንዲሁ አንዲትም ቦታ ላይ ክርስቲያን ነን አላሉም። ልክ እንዲሁ መጽሐፍ ቅዱስን የጻፉ አካሎች አንድን የአምላክ ነቢይ ጠቅሰው አከሌ ነቢይ ክርስቲያን ነበር ብሎ የጠቀሱበት ቦታ የለም። ስለዚህ ከአምላክ ዘንድ እና ከነቢያት ዘንድ እውቅና የለውም ይህ ሃይማኖት። ስለዚህ ቁርአኑን እሺ ማን ነው ያወረደ? ያኔ ክርስትና ከሰው ዘንድ ከመጣ ቁርአኑን እሺ ማን ነው መጀመሪያ የጻፈው? ቁርአን የመጣው ከአምላክ ከአላህ ዘንድ ነው። በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ላይ በማን አማካኝነት ከተባለ በመልአኩ ገብርኤል ወይንም በመንፈስ ቅዱስ አማካኝነት ነው የመጣው። ስለዚህ ገብርኤልን ታምነዋለህ አንተ? ገብርኤል መልአክ ነው ብዬ አምናለሁ። አምላክ የሚያዘውን የሚፈጽም ነው ብዬ አምናለሁ። እሺ አንድ ጥያቄ፣ ኢየሱስ ለሰው ልጅ በመጽሐፍ ቅዱስ እንደሚለው ድረስ የሰው ልጅ እንደሚሞትና እንደሚሰቀል በቀድሞ የነበሩት ነቢያቶች ላይ ተናግረዋል። በቁርአን ላይ ለምንድን ነው ያንን አልተጠቀሰም? እሺ እንግዲህ ይህን ሰዎች ናቸው የጻፉት። አምላክ ራሱ እስኪ የተናገረበት ቦታ አለ ወይ? ኢየሱስ ክርስቶስ እንዲገደል እፈልጋለሁ ብሎ እግዚአብሔር ተናግሯል በበስ ጉዳይ ላይ? ወይንም ለኃጢአታቸው ስርየት ለአዳም ልጆች የኢየሱስ ክርስቶስን ደም ያስፈልጋል ብሎ ተናግሯል ወይ እግዚአብሔር በአንድ ነቢይ ላይ? በፍጹም ይሄን አላለም። ኢየሱስ ክርስቶስን ልክ እንዲሁ አዳምና ሔዋን በሰሩት ኃጢአት ምክንያት በሰው ልጆች ላይ በተላለፈው ኃጢአት ምክንያት ይሄንን ተገድዬ ተሰቅዬ ላስተሰርይላችሁ መጥቻለሁኝ ብሎ በፍጹም አልተናገረም። ነገር ግን አምላክ ራሱ ሲነግረን በቁርአን ላይ ሌላ አካል አይደለም፣ ልብ በሉ ሰዎች ምናምን የተናገሩት አይደለም። አምላክ ራሱ ምን ይላል? ወማ ቀተሉሁ ወማ ሰለቡሁ አለ። አልገደሉትም አልሰቀሉትም አለ። ለእነዚያ ወንበዴዎች እንዴት ብሎ ነው መሲሁን አሳልፎ የሚሰጠው? መሲሁን በጣም ይወደዋል አላህ ሱብሓነሁ ወተዓላ። መሲሁን አላህ በጣም ይወደዋል። ወጂሃን ፊ ዱንያ ወልአኺራ ብሎ ይገልጸዋል አላህ። በቅርቢቱም ዓለም በቀጣዩም ዓለም ባለ ክብር የሆነ ነቢይ እያለ ይገልጸዋል። ባለሟል የሆነ ነቢይ፣ ከእኔ ዘንድ በጣም ቅርብ ደረጃ ያለው ነቢይ እያለ ይገልጸዋል። ይሄ ነቢይ ለምኑት እናው ጸሎቱን ሳይሰማው ቀረ። በቃ እነዚያ ወራዳ ይሁዲዎች አሳልፎ ሰጠው። በፍጹም አላደረገው፣ በፍጹም አላደረገው። አምላክ አላህ ስብሓነሁ ወተዓላ ወኢዝ ከፈፍቱ በኒ እስራኤል አንከ ይለዋል። መሲሁ ሆይ የእስራኤል ልጆችን ተንኮልና ሴራ ከአንተ በተከላከልኩልህ ጊዜ ይለዋል። ቃል በቃል ለመሲሁ ነገረው፣ ቀድሞ እንደሚያነሳው እንደሚያድነው። ምን አለው ይህን ሲነግረው? ኢዝ ቃለ አላሁ ያ ዒሳ ኢኒ ሙተወፊከ ወራፊዑከ ኢለየ ወሙጠሂሩከ ሚነ ለዚነ ከፈሩ አለው። አንተ ዒሳ የማርያም ልጅ ሆይ እኔ አንተን ላነሳህ ነው፣ ወደ እኔም ልወስድህ ነው። ለምን? ከነዚያ ከካዱት አይሁዶች ላነጻህ ላድንህ ዘንድ አለው። ቃል በቃል
ስለዚህ አምላክ አላህ ስብሐነ ወተዓላ ይህን ታላቅ ነቢይ ለእነዚህ አይሁዶች በፍጹም አሳልፎ አልሰጠም እና ስለዚህ ይሁዶች ገለናል ላሉት ውሸት ነው ማለት ነው። ውሸታቸው። እሺ ጥያቄን ጨርሻለሁ። አመሰግናለሁ። ሁሱ ይቅርታ አንድ ጊዜ ትንሽ ልጨምርላት። ወገናችን የሐዋርያ ስራ ላይ አለ የኢየሱስ ሐዋርያቶች መጻፍ አይችሉም ነበረ። በወንጌል ዙሪያ ምናልባት አልጻፉትም ወይ ምናምን ላልሽው ያን ነገሩን እንደው ሐዋርያቶች ጽፈውታል አልጻፉትም ለሚለው ኢንፎርሜሽን እንዲሆንሽ ነው። የሐዋርያ ስራ ላይ አለልሽ። አንዱ ይሄ ነው። ሁለተኛው ነገር ደግሞ ከስቅላት ጋር የሚያያዘው ኢየሱስ ክርስቶስ የመጣው ሰዎችን ንስሐ ሊያስገባ ነው። እንደውም የማቴዎስ ወንጌል ምዕራፍ 9 ቁጥር 13 ላይ ከመስዋዕት ይልቅ ንስሐ ትበልጣለች ብሏቸዋል። አይሁዶች እስቲል አሁንም ድረስ በየጊዜው ዶሮ በግ ምናምን ያርዳሉ እና 10 ጊዜ በግና ዶሮ እያረዳችሁ በየግድግዳው ላይ ደም ከምትቀቡ ንስሐ ግቡ ነው ያለው። ምክንያቱም አንዱ ነቢይ በመጣ ቁጥር ህዝብን ንስሐ ማስገባት ነው። የኢየሱስ ስራ ዋና ስራው ንስሐ ማስገባት እንጂ መሞት ምናምን አይደለም። በእግዚአብሔር ዘንድ እንኳን አይደለም ሰውን ማረድ ቀርቶ እግዚአብሔር የእንስሳ ደም ራሱ ተጸይፍ ያለውኝ በቃ እጃችሁን ታጠቡ ወደ እኔ ቅረቡ ነው ያለው እግዚአብሔር። እና ሰው በእግዚአብሔር ምሳሌ ስለቀረበ ኢየሱስ መስዋዕት ነው የሚለው አስተምሮ ይህ ከመጽሐፍ ቅዱስ ውጭ የሆነ ከጊዜ በኋላ የመጣ የመነኮሳትና የቀሳውስት አስተሳሰብ ነው። በስቅላት ዙሪያ በደንብ እንዲገባሽ በክርስትና ታሪክ ምን አይነት ታሪክ አልፏል ለሚለው ይሄ ፕሮፌሰር ዲያቆን ያረጋል የኦርቶዶክሱ ማለት ነው ያስተማረበት አለ። እኔም ቤት ሪፖስት አድርጌዋለሁኝ ገብተሽ ወይም ስለ ህማማት ያስተማረበትን ስለ ህማማት ሲያስተምር ምን ብሎ ነው የጠየቀው? የትኛውን ትመርጡ ነበር አለ። በድሮ ዘመን ኢየሱስ እንዳልተሰቀለና እንደተሰቀለ የሚተላልፉ ታሪኮች ነበሩ። እንደውም ብዛቶቹ በጣም ብዙዎቹ ወንጌላቶች ስለ ኢየሱስ መሰቀል ምንም አይነት አልጻፉም። እዚህ እንትኖች ናቸው የቤተክርስቲያን አባቶች ናቸው መርጠው ይሄ ተሰቀለ የሚለውን ብቻ መርጠው ወደፊት ያመጡ። ኦኬ አንዱ ይሄ ነው። ሁለተኛው ቆይ ሚዩት ያላደረጋለ እንደምን እንደሆነ አላውቅም። እንትን እያለ ነው ያስተጋባ ነው። ኤኒዌይስ እና ደግሞ በመጨረሻ የምልሽ ምንድን ነው ኢየሱስ ያው ትንቢት ተናግሯል። ኢየሱስ ትራክ እያደረገ ነው ይቅርታ። ኦኬ በመጨረሻ የምነግርሽ ኢየሱስ ትንቢት ተናግሯል። ኢየሱስ ክርስቶስ የእግዚአብሔር ነብይ እስከሆነ ድረስ የእግዚአብሔር ነብያት ደግሞ እናገሩት ትንቢት ሐሰት አይደለም። ኢየሱስ ትፈልጉኛላችሁ አታገኙኝም ያለው ያ ትንቢት ነው እና ያን በደንብ አንብቢው ለማለት ያክል ነው። ቀጥል ሁሱ።